አቡሻ ቹፓውንም አልመጣችም እንዴ? በእናትህ ማ የኔ ፒያቹ ፕራናታ። ኧረ እባክህ አልሰማህም። ደግሞ ያንተ ፒያር ያደረጋት ማን ነው? በእናትህ ኧረ አቡሻ በጻነ ቂርቆስ ተፋት እንዴ! ምን ሆነ ነው ይሄን ትምህርት ቤት እንደ ቤተ ክርስቲያን መመላለስ ወሷን ለመሾፍ ብዬ አይደል እንዴ? ቆይ ግን ምን ይሆነች ይመስላል? ኧረ እኔ ምን አውቄ አቡሻ በጻነ ቂርቆስ ጀለሶቿ ምናምን ወየ ይሏትም እንዴ እየደወሉ። እኔ እንግዲህ እንዳለን ዞሬ ጠይቄያለሁ። ስልኳ ጭራሽ ነው የማይሰራው። ግን አንተ የሆነ ያረፍኩ ነገር የለም ሌላ? ኧረ ወፍ እኔም እንዳንተ ግራ ገብቶኛል። አንተ እርኩስ ይሆንክ ልጅ። ምን? እሺ የሌለች ቺክ ማታርፈውን ነገር ወይ ብለህ ትተብላት ነው ኤልፓሙድ ያራመደችው። አይሻለም የቴሌሙድ? ቴሌ ምን አለበት ብራዘር? ያራድዬ ልጅ እኮ ነው። ኤልፓ እኮ ነው እንደዚህ እየጠፋ እየበራ አዚ ያደረገን። በእናትህ እኔ ግን ዝም ብዬ ስሾፋት ያንተ የሰገጤ ሙድ ምንም የተመቻት አይመስለኝ። ኧረ እባክህ አቡሽ የምሬን እውነቴን እንደ ብራዘር ሳልደብቅ ማለት ነው። ይሄ ሙድ እንኳን ለሷ ለኔ ራሱ በጣም ነው የሚያስጠላኝ። እሱን ስትገረፍ ተወሯል። ዝም ብዬ ሳስበው ግን ሚኪ በዚህ ጉዳይ ላይ ሶስተኛው ደርቢ እጅ ሳይኖርበት አይቀር። ስለ ዲቭ እንደምን እያወራክ ያለከው? እናስ ቆይ ግን አቡሽ ምን እሺ ነው የዛኔ ጓ ስላለብሽ ነው ወይስ የሆነ ሌላ ነገር ሾፈሽ? ዝም ብዬ ስሾፈው ሙዱ ምንም ደስ አላለኝ። የገባለት ነው የመሰለኝ። ወይኔ በጣም ደግሞ ምን እሺ ያንቺ ኖርም ነው። ታክልም ቢሆን ገብቻ አስጥልሻለሁ። ኧረ እባክህ አሁን ይህ ምስኪን ልጅ ፒያር ሙድ ሲጫወት ምንድን ነው የሚደረገው? በጻነ ግን እኔ ግን ማለት ነው የሌለን የተመቸኝ ሲያስጠላ በጻነ ግን ድሮም እኮ አውቃለሁ የሌለ እኔ ላይ ስትገግም ነው እንጂ ፍቅር ለቅርብ ወራጅ ሙድ እንደምታራምድ። ማን ነው እንደዚህ ያለው? ጀለስ። የትኛው? የሲኦሉ። አንተ የተመታ ልጅ ምን አለ ስለ ዴቪሉ እያወራ ሙዴን ባከነቱ። ሲያስጠላ በእናትህ አቡሻ ግን የእውነት ማለት ነው ስለዚህ ልጅ መፍትሄ መፈለግ አለብን። ምን አይነት መፍትሄ? በቃ ቀረብ ብለን ማለት ነው ፍቅር እንደገባለትና እንዳልገባለት በመርማሪ ሙድ መጠየቅ። ከዛማ ካልገባለት ተመስገን ብሎ እጠፍ። ከገባለትማ ቤተክርስቲያን ሄዶ ጻኔ ቆሳፋተው ማለት ነው። እሺ እሱን አፋታው። እኔስ ያንቺ እኮ ብራዘር ኖርም ነው። ወዴት እየሄድክ? እባክሽ ዴቭን አግኝቼው። ዴቪሉን ለማለት ነው? ምን ሆነሽ ነው እንደዚህ የምታይ? ዝም ብዬ ሳይሽ እኮ የሆነ ፊልም አስታውሰሽኝ። አንቺ እኮ ጨዋታ አያልቅብሽም። እሺ ደግሞ ምን አይነት ፊልም አስታወስኩሽ? ኤዲ መርፊ ታውዘንድ ወርድስ የሚለውን ፊልም አይተሽው? አላየሁትም። ይኸውልሽ ፊልሙ ላይ ማለት ነው 1000 ቃላቶች ተሰጥቶታልና ልክ 1000 ቃላቶቹን ተናግሮት ሲያልቅ ህይወት ያልፋል ተብሎ ነው የተነገረው። እና ታዲያ ከኔ ጋር ምን አገናኘው? እናማ ልክ አንቺ ሳይሽ በቃ አሜን ከቤት ስትልክሽ ይኸውልሽ ለዛሬ 1000 ቃላቶች ተሰጥተውሻል እና እነዚህ 1000 ቃላቶችን ቀጥበሽ ተጠቃሚ ምናምን ብላ እኮ የምትልክሽ ነው ይመስለኝ። ኧረ ቆይ ገና 100 ቃላቶችን ሁላ በስራ ተጠቀሚያቸዋለሽ። አንቺ ግን የምር ያምሻል። በቃ ሴቷ ኤዲ መርፊን ብዬሻለሁ። እውነት እንዴ? አንቺ እንዴት ናችሁ? ሶሲ ሰላም ነው? እንዴት ነህ ዴቭ? ሶሲ ሰላም ነው ያልከው? ብቻ ይሄ ሚስተት ነው እንደማትኝ ተስፋ አድርጋለሁ። ቆይ ለምን ማለት ምን ማለት ነው? አየው ይሄ ፖላይት ለስኬት መጣ ብዬ እኮ ነው። ምን ነው አጥብቀሽ ጠይቅሽኝ? ችግር አለው እንዴ? ያው መርማሪነት ስራዬም አይደለም ለዛ ነው። መርማሪ ጋዜጠኛ እንጂ መርማሪ ፖሊስ መሆን እንደምፈልጊ ነግረሽኝ አታውቂም ነበር። ዋት? ቆይ መቼ ነው ደግሞ ላንተ መርማሪ ጋዜጠኛ መሆን ፈልጋለሁ ብዬ ነገርኩ? አንቺ ምን ነው ዝም አልሽ? አይ ምንም ጨዋታችሁ መስጦኝ ብቻ የዚህ ሼባ ጨዋታ መስጦኝ ነው እንደማትኝ ተስፋ አደርጋለሁ። አንቺ ደግሞ ረፊያ ዴቪድ ሲናገሩት ደስ አይለኝም። ታት የፈለገችውን ትበል። ለማንኛውም ብሩኬን አይተሽዋል? ኧረ አላየሁትም። በቃ እኔ ዞር ብዬ ብሩኬ ልፈልገው። እሺ ባይ ዳዲ። ባይ ሶሲ። What's wrong with him? ደግሞ ምን አደረገሽ? አይ ባይ ዳዲ ስለኮ ዝም ብሎኝ ሄደ። ያስጨንቆሽ ባልሆነ? ኖ ለምን እጨነቃለሁ? ግን አለ አይደል መርማሪ ስለሆንኩኝ መጠየቅ እወዳለሁ። ለዛ ነው አይደል? ምን ያስቅሻል? ኧረ ምንም። ኧረ በእናትሽ የሌለ ሙዴ ተጨርቧል። ቆይ ምንድነው ሙድህን የጨረበው? እንዲህ ዝናብ አለመዝነቡ ምን ሆነሃል? ቺኳ ጠፍታብኝ የፈለኩ ነው ብያን ነበር እንዴ? ማን ሶሲ ነው? ኧረ ይዋን ነው ብራዘር። ቆይ ግን በሰላም ነው? አንተማ ቡሽ ማጥብቃችሁ ፈልጋችኋት? እንዲህ ልናዘምታት። ወዴት? እዚህ ቅርብ ዩክሬን።
ምን ይላል በጻነ ቂርቆስ እንዴ? ያው ምን እንደሆነች ባላቅም የሆነ ኬስ ሲኖር እንደምትቀራና ነግራኛለች። እኔም እኮ ግራ የገባኝ ኬዙ ነው ብራዘር። አዝናለሁ እንግዲህ እሱ ምን እንደሆነ እኔም አላቅም ብሮ። እኔ ምልሽ ዴቫይ ወይ አንቺ የሌለ ፒያር ሙር ተጫውተሻል? ምን ማለቴ አላ ፎንቃ ገብቶልኛል ምናምን ብለሽ ተተካልሻት እኮ ብዬ ነው። ኦኤምጂ ስንት ቦታ አስፈልገህ እንደነበር you have no idea። አይ እዚህ ነበርኩኝ። ሶሪ ዳዲ አንተን አይደለም ሚኪ ነው። ወይኔ ጉዴ! ቆይ ደግሞ ምን ነው? because I like you። አረ ሼር እና ኮፒ ሊንክ ሲልሽም ሱሬስ ሚኪ ቀለድኩ አይደለም። ቆይ አንቺ ግን አይደብርሽም እንዴ? አይ ላይክ ምናምን ከምትይ አርፈሽ ትምህርትሽን አትማሪ? what ቆይ አንተ ምን ተነካ? የግዴታ እንድታስታውሽ መነካት አለብኝ? አረጓ ማለት ቆይ ምን ነው ቺኮ? what ምን ነው አንቺ ዋት የምትይው 10 ጊዜ ከኮሮና ክትባት ጋር ብረው ተውሻል እንዴ? ኦኬ ሶሪ በጣም አሁን የምትይኝ በይኝና በእናትሽ የምትሄጂ ከዚህ። ቆይ ቴድ የሚለውን የአሜሪካ ፊልም አይተኸዋል? ፍሌንጀት የሚለውን የእንደኛ ፊልም አይተሽዋል? what ቆይ ማን ነው የሚሰራበት? ግሩም ኤርሚያስ። ዩሹ አንቺ ሹር ሚሹር ምናምን የምትይውን ተይና የምትናገሪውን ተናግረሽ ሂጂ ከዚህ። በቃ እንዳልኩ ቴድ የሚለው የአሜሪካ ፊልም ላይ የሚሰራው አሻንጉሊት በቃ አወራሩ በጣም ነው ፈታ የሚያደርገኝና አንተንም ሳይክ አንድ አይነት ናችሁ። በቃ ለዛ ነው የምታዝናናኝ። ወይኔ ሚኪ ጭራሽ ብለሽ አሻንጉሊት አረግሽ። ኖ እኔ ደስ ዋስብኝ እንዳለ መቼ ሲገባካል። አሁን የምትናገሪኝ በእኝና ሂጂ ከዚህ በእናትሽ። ለራሴ ያሊለ ፎንቄ ጠፍታብኝ ሙዲ ያሊለ አዛው ብቻ የምታወራው ስለ ሄዋን እንዳይሆን እና ስላንቺ እንዳወራልሽ ፈለግሽ? ደስ ይለኛል። ኧረ የሆነ ሰው ህፃኑን ይደብራል። ምንሽ ነው አንተ የምትለው? ባለፈው እኮ ላሻ ያልኩ አጋጣሚ መስሎኝ ነበር እና ይኸው አጋጣሚ እንዳልሆነ እኮ ይኸው ጋማ ያስኩሽ እኮ። አቡሻ ምንሽ ነው የምቀባጥረው? ህፃኑን አይደለም። እሺ ቆይ አንተ ምን ብለን ሄድከው? ዴቭን ቶክ አደርገዋለሁ ብላን ነበር እንዴ ሄድከው? እና ዴቭ ከመጀመሩ ነው ወደ ቸከስ የተቀየረው ወይ ተቀየሩ ነው? አተ ዴቭ እኮ ነው ሄዳ። ወይኔ በህፃኑ አየሻ ቴዲ ምናምን እያልሽ የቀባጥርሽ ያመጣሽብኝ ኮተት። ስለምን ኮተት ነው የምታወራው? ወይኔ በህፃኑ በቃ ምርጥዬ የምትይኝን አልሽኝ አይደለ? በቃ ቆስቁሹ። ምን ነው የምቆሰቁሰው? ኧረ በከባዱ መሰግጥ። ቆይ እሺ ቅድም ያልኩህ ምን አልከኝ? ስለምኑ ካረሳኸው እኮ አይ ላይክ ዩ ይሄ ነበር። ምን? ወይኔ በህፃኑ ይኸውልሽ ምርጥዬ ትሰሚኛለሽ? የምትይኝን አልሽኝ በቃ ቆስቁሹ። ኧረ አንተ ምን አይነት የተመታ ልጅ ነህ? ከምን ፍጥረት ነው ላይክ ሙድ ውስጥ የከተትካት? አቡሻ በቃ በስድስት ምርጥዬ ይኸውልሽ አራዳሽ በቃ አላ የሌለ የናፍቆት ሙድ ላይ ነው። ሌላ ጊዜ ተወክሻለሁ ምርጥዬ በቃ ቁሽ። ኦኬ ዊል ቴክ ሌተር። ግን ያው በጣም ነው ሚስ ማረጋ። ባይ ቴድ። ምን አይነት የተመታሽ ልጅ ነች በህፃን ቂርቆስ። እኔ ግን ዝም ብዬ ስሾፋት ያንተ ፎንቃ እንደ ማሲንቆ የገዘገዛት ሳይሆን አይቀርም። ኧረ እባክህ ከኔ ከሄዋን ውጪ ሌላ ፎንቃ ከመጣ ጆሮዬ ላይ ማስክ ነው ማረጎሽ። ቆይ ዴቫንስ ኢንስፔክተር ሙድ አጫወሽው እንዴ? ምን እባክህ በእናትህ ገና የወሬ መረቤን ላጠምድ ስል ችኳ መታ መረቤን አበጣጥሶን መሰለህ። እና አልተኳችሁማ? አዎ በእናትህ ወፍ አልወሩትም። ቆይ ግን ሙዱ ዝም ብለህ ስታየው የገባለት ይመስላል። አረ በህፃኑ እኔ ልጁ ምንም ሙዱ እየገባኝ አይደለም። ልጅቷ ላይ ራሱ የሌለ ጓል አለባትም መሰለህ። ቆይ ለምን? እኔ ምን አውቃለሁ። አይ ላይክ ዩ ምናምን ሙዱ ስታራምድ ጓገጭ ብሎ ተነስቶ አልሄደም መሰለህ። ቆይ እሱ ማን ላይ ነው ዘብ ያለው? ሳስበው ራሱ እሱ ራሱ የገባው አይመስለኝ። ላሽ እንደዚህ ከሆነ እኮ ይደብራል። ግን ቆይ አንቺ ለምን ቸከሷን ወይ አትያትም? ማንን? ሱሲ ነው። ቆይ አቡሻ ግን ምንድነው አላማ? አንተን ከሷ ጋር ቀሳስሬ እኔ ከፉንቄ ጋር ረሃ መሆነ። ኧረ እባክህ አንተ ስትመቻች ማለት ነው። እኔ በደማሚ ተወስጄ ደው። አይ ግን ሲሪየስ እናቴ የቸከሷ ነገር በጣም እያስጨነቀኝ። በእናትህ እኔ ራሱ የሌለ ሙድ ተጨርቋል። ነገር ግን ከቻሴ የምትል ይመስላል። ድንገት ብትመጣ አቡሻ ስለኔ ቀደብ ሰፋ ወስጄ እሸነጉርልሃለሁ። አቡሻ እኮ ነኝ። እሺ ስለማንም ቀድጄ ሳልሰፋ ነው ጠብ ማረጋት። እሱን ማለት ነው ስትለጠለጥ ታወራዋለሽ። ቆይ ግን አንተ ነገ አመጣም እንዴ? እባክህ በእናትህ ነገ በቃ የልፋ ሙድ ነው። ቆይ ለምን? ማዘሯን እኮ የሌለ አሟታል። እና ነጭ ለዋሾቹ ምንም መድኃኒት አልሰጧትም እንዴ? ያውም ነፍኗ የሰጧትን መድኃኒት ብታየው ማለት ነው የወታደር ትጥቅ በለው። እና ምንም አላሻላትም። በቃ ለውጥ ወፍ ብራዘር። እና ምን አሰብክ? በቃ ሰሞኑን ቀርቼ በቃ ልንከባከባት ወስኛለሁ። በቃ የሚያስፈልግሽ ነገር ካለ አጩ ይለኛል። ፒሳዬ ብራዘር።
ዴቭ አንድ ነገር ልጠይቅ ነበር። ምንድነው? ቆይ እኔ ባህሪ ተቀያይሯል እንዴ? ለምን ጠየቀኝ? ምክንያቱም እማዬ ቁጡ አትሁን ልጄ እባክህ እንደ ድሮ ለመሆን ሞክር ስትለኝ በጣም ግራ ገባኝ። ልክ ናቸው። እውነቱን ለመናገር የድሮ ብሩክ አይደለም። ቆይ እንዴት አይነት ሰው ነበርኩ? በጣም መልካም ሰው፣ የተረጋጋ፣ ካልደረሱብህ ሰው የማትነካ፣ በዛ ላይ አፍቃሪ። እሺ አሁንስ? አሁን ደግሞ ተናዳጅ፣ ቁጡና ኃይለኛ፣ በዛ ላይ ሰው የሚለን አልሰማ ብላል። ግን እኮ ነው ፈልጌው አይደለም። እሱማ ሁላችንም ይገባናል። ግን አለ አይደል ስታበዛው በጣም ያናደኛል። ቆይ ግን አንተን ምን አድርጌ ነው? እኔንማ ምን ታደርገኛለህ? ግን አለ አይደለ ሀናን ባደረካት ነገር ነው ያዘንኩብህ። እንደ ጎዳዋት እኮ ይገባኛል። ግን ይሄ ለሁለታችንም የተሻለ አማራጭ ነው። እውነቱን ለመናገር በድሮ ማንነት ሆነ ወሰነ ቢሆን አይቆጨኝም። ግን ነገ ላይ ሊቀየር በሚችለው በዛሬ ማንነት ላይ ሆነ ስለወሰንኩ ነው ያዘንኩብህ። ለማንኛውም ሀናን ይቅርታ መጠየቅ ይኖርብኛል። እሱ ጥሩ ነው። ፊዮሪ እንዴት ነሽ? አለሁ። እንዴት ነህ? ዴቭ የዋን ጉዳይ እንዴት ሆነ? በእናትህ ምን ሆነች? ዛሬም እኮ አልመጣችም። እናንተ ተጫወቱ፣ በቃ መጣሁ። የት ልትሄድ ነው? በኋላ እነግርሻለሁ። የት ልትሄድ? እኔ እንጃ። እሺ ስለ ሔዋን ንገረኝ በእናትህ። ሀናን እኮ ስጠይቃት ሔዋን አንዳንዴ ለሰው መናገር ያልፈለገችውና የሚያስጨንቃት ጉዳይ ከገጠማት እንዲህ ወልም ብላ ትጠፋለች አለች። ምን? ቆይ ምን ገጥማት ሊሆን ይችላል? እሱን አላቅም፣ ግን አንቺ ብታስቢ የሆነ ፍንጭ የምታገኝ ይመስለኛል። እንዴ ስለምን ፍንጭ ነው የማገኘው? ሔዋንን አስጨንቆ ከትምህርት ቤት ያስቀራትን ጉዳይ ነው። ብቻ የማስበው ጉዳይ እንዳይሆን። ምን ጠርጥረሽ ነው? ሚኪ ሚኪ ምን ሆነ? አይ ማለቴ ሚኪና አቡሻ አፍቅረንሻል ምናምን እያሏት ነበር። ምን? ቆይ እንዴት? ምን ነው ማፍቀር አይችሉም እያልከኝ ነው? አይ እንደዛ ሳይሆን እንዴት ሁለቱም በአንድ ጊዜ ያፈቅሯታል ብዬ ነው። እሱን አላቅም እኔ። ብቻ እሷን መምረጥ አቃተኝ ብላ አዛ እንደማታደርገን ተስፋ አድርጋለሁ። ለማንኛውም በቃ ሂጅ አቡሻ አልጠይቀው። እሺ ሀኒታዬ ምን አዲስ ነገር አለ? እባክሽ ሁሉም እንዳለ ነው ያለው። ባለፈው ብሩክን ካወራሹ በኋላ ጊሊያድን አገኘሽው እንዴ? ቆይ እንዴት እንደሱ አሰብሽ? አይ ያው ስልክ ልናወራ የምንደበቅበት ቦታ ስትገቢ ስላየውሽ ለጊሊያድ የደወልሽለት ስለመሰለኝ። ልክ ነሽ፣ ግን አረዳድሽ በጣም ይገርማል። ብዙ ጊዜ ፍቅረኛሞች ሲጣሉ ለበቀል ይሁን ለማስቀናት አጠገባቸው ካለ አፍቃሪያቸው ጋር እንደሚገናኙ ብዙ ፊልሞች ላይ ስላየው ነው። ቆይ ግን ፊልምን አብዝቶ በጣም ማየት የሰው ልጅ ማቹርድ ያደርጋል በል እንዴ? በጣም እንጂ። ይልቅ አሁን የነበረውን ሁኔታ ንገሪ። ልክ ነሽ። እንደውዬለት ከትምህርት ቤት ስወጣ ጠብቀኝና አብረን እንሄዳለን ብዬው ነበር። እሺ ከዛስ? ከዛማ እውነት ለመናገር ንገረኝ ስትኝ ያላመንኩ ነበር። ለምንድን ነው ያላመንከው? ድሮም እኮ ልክ ነበር። አዎ እሱ እንኳን ልክ ነሽ፣ ግን የቅድሙን እንዴትሽ በፍጹም እንደዚህ ትኛለሽ ብዬ እንዳላስብ አድርጎኝ ነበር። ልክ ነህ። በጣም ተናድጄ ነበር፣ ግን ቆይቼ ሳስበው አንተ ጋር ምንም ጥፋት እንደሌለ ነው ይገባል። ቆይ እንዴት? ብሩክን አውርቼው ነበር። ምን አለሽ? ምን ይለኛል? አንተ የነገርከኝ እነሱም የደገመልኝ። በጣም ነው የተናደድኩት። አዎ ልክ ነሽ፣ ልትናደጂ እንደምትችል ገምቻለሁ። ብሩኬ ግን ማስታወስ አለመቻሉ ብቻ ሳይሆን ባህሪው ራሱ በጣም ነው የተቀያየረው። አትፍረጅበት ሀኒ፣ የደረሰበት ጉዳት ነው እንደዚህ የሚያደርገው። እስኪ አስበው ጊሊያድ፣ ቢያንስ እሺ ለኔ ምንም አይነት ፍቅር አይኖረው፣ ግን ያን ሁሉ ነገር እየነገርኩት እንዴት ትንሽ እንኳን ሊረዳኝ አይሞክርም? አውቃለሁ እኮ ሀኒ፣ ስሜትሽ ይገባኛል፣ ግን ለሁሉም ነገር ጊዜ አለው። በጣም ይገርማል። አቡሻ ፒዛ ብዙ ፈለኩ ከየት ጠፍተናል? አረ እኔም ስፈልግሽ ነበር። ምን ነው? ምን ነው ትያለሽ እንዴ? ቆይ ቸከሷ የት ሄዳ ነው? ከሾፍኳት እኮ ትንሽ ቆዩ። ማንን ነው? ማንን እላለሁ? ሔዋንን ነው። እሱማ እኛም ግራ ገብቶናል እኮ። ዛሬ ራሱ ክላስ አልመጣችም። ቆይ ምን እሺ ነው? ባካ ሀርድ ሙድ ምናምን ሲገጥማት ከክላስ ትቀርና ቤቷ መመሰጥ ይመቻታል አሉ። ኧረ ላሽ
ቆይ ምን አይነት ሃርድ ሲቹዌሽን ቢገጥማት ነው ያቺን የመሰለች ቸካ ልጅ ቀረች ነው የምትይ? አንተና ሚኪ ናችሁ ፎንቃ ማታቅ ልጅ ዝም ብላችሁ ትትብላችሁ ያስደበራችሁት። እስኪ ህፃኑን በይ። ህፃኑን? አረ በህፃኑ እና እስከ መቼ ነው የምቀጣ? አላቅም። ግን እናንተ ግን ለምን አትፋቷት? ቆይ እሺ እኔ ምን ላድርግ? ህፃኑን ላሽ ልላስብና ሱር ብዬ ጋቢኗን ሲሾፉ አላስችል ይለኝና ያው ድጋሚ ይወተፍበታል። ቆይ ግን ሚኪስ ምን ሆነ ይጠፋ? ባክሽ ማዘሩ ሃርድ ሙድ ውስጥ ገብታ እሷን እያስተማማት ነው። አረ እባክህ ህፃኑ ግን ሀኒታ አንድ ነገር ልነግርሽ እፈልጋለሁ። ምንድነው? ይኸውልሽ ብሩክ ወደ ማንነቱ ሲመለስ በእርግጠኝነት ሊጸጸት እንደሚችል አስባለሁ። እናም አንቺም ተመሳሳይ ለጸጸት የሚዳርግሽን ስህተት እንዳትሰሪ እየፈራው ነው። የምን ስህተት? ማለቴ በል ተነሳስተሽ ከጊሊያድ ጋር ጭልጥ ያለ ፍቅር ውስጥ እንዳትገቢ ይፈራለሁ። እሱ ደግሞ በጣም መጥፎ ነው። ከጊሊያድ ጋር እኮ ይሄን ያክል ጠልቀን ፍቅር ውስጥ ባንገባም ግን እንደማፈቅረው ታውቂያለሽ። ልክ ነሽ አውቃለሁ። ግን እኔ እያልኩሽ ያለሁት ከጊሊያድ ጋር መሆን ያለብሽ በትክክለኛው መንገድ ነው እንጂ ከብሩኬ ጋር እንዲህ ስለሆንሽ አይደለም። ለነገሩ የጊሊያድም ሀሳብ እንደሱ ይመስላል። ማለትማ ሀኒ አንድ ነገር ልነግርሽ እፈልጋለሁ። ምንድነው? ምን መሰለሽ አንቺ ብሩክን ምን ያህል እንደምታፈቅረው አውቃለሁ። አሁን ደግሞ ምን ያለብሽን እየሰበረሽ እንዳለ ይሰማኛል። እናማ በጣም ልትታገሹ ይገባል። አልገባኝም። ለሱ አስበለት ባልሆነ ያንቺ ነገር ያሳስበኛል። እንዴት? ምን መሰለሽ አሁን የሱን እንደዚህ መሆን ተከትለን እኔና አንቺ ፍቅራችንን ብንቀጥል ምናልባት ማስታወስ የቻለ ቀን የሚኖርሽ ወቀሳ ከባድ ነው የሚሆነው። ድሮም እኮ እናንተ ግንኙነት ነበረ ነው ወይስ አሁን እሱን ትቼ ወደ አንተ ስለመጣው መጣበሩ ነው? ኖ እኔ እንደዚህ አይነት ሰው እንዳልሆንኩ ደቀቀሽ ታውቂኛለሽ። ኦ እንደዚህ የሚያስብ ከሆነ እንኳን ጥሩ ነው። አቡሻ እንዴት ነህ? ኦኤምጂ ሶሲ እንዴት ነሽ? አም ጉድ። ምን ነው ብቻ? አረ ላሽ ምን ነው ብቻ ምናምን እያልሽ ሙርስቲ ትንሽ አይደብርሽም? መሸስኩኝ። በዙሪያ የከበቡኝን እያየሽ እነማን? እና ሴጤ ናቸው አይታዩሽም እንዴ? ሴጤ ደግሞ ምንድነው? ሳጥንሽ ነዋ መቀበሪያሽ። ቆይ ምንድነው የምታዘግኘው? ሚኪና ላይ እኮ አንቺ አይ ላይክ ዩ ካልሽ ቀን ጀምሮ ይኸው ጠፋ። Are you kidding me? Yes of course. I don't know. What? ወይኔ አቡሻ ምንድነው 10 ጊዜ ዋት ምትይ? ኦ ሶሪ በጣም ግን በእናትህ ንገረኝ ለምንድን ነው የቀረው? ምን ነው አምረረሽ ጠየቅሽኝ? ፎንቃ ገባልሽ እንዴ? ፎንቃ? አይ አይደል እኔ ጨዋታው ደስ ስለሚለኝ ነው። ኧረ እባክሽ ፎንቃ የሚጀምረው ጨዋታው መሰጠኝ ከሚል ተልካሻ ምክንያት ነው። ኤኒዌይስ ታገኘው በጣም ሚስ እንዳደረኩት ብትነግርልኝ ደስ ይለኛል። እሺ ነግርልሻለሁ። ባይ አቡሻ። ባይ ባይ። ሶሲ ኦ ማይ ጋድ ሶሲ ብላ ይጠራ። አንተ ልጅ ግን ሰሞኑን በሰላም ነው? ደግሞ ምን አደረኩሽ? በጣም አደብ እየገዛህ እንደሆነ ይታወቃል። ወይ ጣጣ ሲቆጡ መከራ፣ ጸባይኛ ሰውን መከራ። ቆይ እንዴት እንደሆነ ነው የምትፈልጊው? ዋሪቨር ግን በምንም ምክንያት የሰው ልጅ አይደንቲቲው ሲቀየር ደስ አይለኝም። ፈልጎ የሚቀይር አለ ብለሽ ነው? አይደንቲቲ ለመቀየር ደግሞ ምን ምክንያት ያስፈልገዋል? የሆነ ሆነና ለምን ነበር ያስቆምከኝ? ከአቡሻ ጋር ምን እያወራችሁ ነው? መቼም እንዳንተ ተረት አይሆንም። ወሬ ነው የምናወራው። ወሬ እንደሆነማ አውቄያለሁ፣ ግን ስለምን እንዳወራችሁ ማወቅ ፈልጌ ነው። ቆይ ምንስ ብናወራ? አንተ ምን አስጨነቀ? አይ አቀራረባችሁ ምንም ደስ አላለኝ እኮ። ለምን? ምክንያቱም አንቺ 12ኛ ክፍል ተማሪ ስለሆንሽ ጊዜሽን በአግባቡ ነው መጠቀም ያለብሽ። ቆይ እኔ ጊዜን በአግባቡ መጠቀሜ አለመጠቀሜ አንተ እንዲያስጨንቅ ያደረገ ጉዳይ ምንድነው? አይ የሀና ጓደኛ ስለሆንሽ ነው። በቃ አዎ በቃ። ምን ነው? ቆይ አንተ ልጅ ፍቅር ይዟል እንዴ? ፍቅር ምን አንቺ ልጅ ያምሻል እንዴ? ምን ነው ነገር? አንቺ ልጅ በስታዘንሽ ነገር ወዴት ነው የሚቀየው? እንደውም የራስሽ ጉዳይ። ባይዳሪ አንቺ ልጅ ተባችሁ ብዬሻለሁ። ሮማንስ ይላል ሮማንስ። ያበደ ፊልም ነው እናቴ። ኧረ ኩች ሁታዬ ይህን ፊልምማ ከማል ቪዲዮ ደቅ ብዬ ነበር ማየት የነበረብኝ። አረ ሚኪ አመለጠ፣ ጉድን አላየ።
ልታደርግ መጣ? ይቅርታ ልጠይቅሽ። ምን አድርገኝ ነው ይቅርታ የምጠይቀኝ? ምንም ሆነ ምን አንቺን በዛ መልኩ ከኔ ለማራቅ መሞከር አልነበረብኝ። ኧረ እባክህ እና አሁን ተገለጠልህ? አዎ ለጊሊያድ በመናገሬና አንቺን እንደዛ ስሜትሽን በሚጎዱ ቃላቶች በመናገሬ ጥፋተኝነት ተሰምቶኝ የመጣሁት። አይ ብሩክ፣ ቆይ ግን ከንግግር የበለጠ ድርጊቶች ሊጎዳኝ እንደሚችሉ እንዴት ማሰብ ተሳነ? አሁንም ዞርሽ ፊዮሪ ጋር ልትመጪ ነው አይደል? ምን የሷ ጉዳይ ሲነሳ እንዲያንገበገበ? እኔን እንደፈለግሽ ልትናገሪኝ ትችያለሽ። እውነት ለመናገር እንደዛ ስትመጪኝ ዝም ያልኩሽ ትላንት መልካም ጊዜ እንደነበረን ስለሰማሁ ነው። እሺ ቀጥል። እንዳልኩሽ ነው። እኔን እንደፈለግሽ ልታደርጊኝ ትችያለሽ። የፊዮሪን ስም ግን በምንም አይነት መልኩ በኩስታኔሽ መስማት አልፈልግም። እውነት? አዎ። ምን ነው ያስቃል እንዴ? ኧረ እንዲሁ ነው። እና ይሄንን ልትለኝ ብቻ ነው የመጣው? አዎ። ብቻ ካስቀየምኩሽ ይቅርታ አድርጊ። አኒታ ምን ነው ችግር አለ እንዴ? ኧረ የለም ሰላም ነው። ሰላም እንዳልሆንሽማ ፊትሽ ይናገራል። ቆይ ግን የሰው ልጅ እንዴት ይቅርታ ልጠይቅሽ ብሎ መጥቶ ነርቭሽን ነክቶት ይሄዳል? ይቅርታ አለሽ እንዴ? ኧረ ባይለኝ ይሻል ነበር። እኔ የምልሽ ሶሲ፣ ምን ልትይኝ ነው? አንቺ ቆይ ካየሻቸው ፊልሞች ውስጥ የሰው ልጅ ድብቅ ባህሪ እንዳለው የሚያሳይ ፊልም ገጥሞሽ ያውቃል? ያ ሹር በደንብ አለ። እንደውም አጠገቡ ያለው ሰው ይቀርና የሰው ልጅ ራሱ የማያውቃቸው ብዙ ባህሪያቶች እንዳሉት የሚያሳይ ፊልም ይቻውቃለሁ። ጎሽ እንደሱ በይኝ እንጂ አእምሮዬን በጣም ከብዶት ነበር። አይ ሲደብረኝ ስዕል መሳል ጀመርኩ። ምን ሆነሃል? ምን ነው ችግር አለ እንዴ? ፊትህ ጥሩ አይደለም። ሀናን ይቅርታ ጠየቅኳት። ምን? አንተ ምን አርጋት ነው ይቅርታ የምትጠይቃት? አይ በቃ ከኔ እንድትርቅ ፈልጌ ያደረግኩት ነገርና ለጊሊያድ ሄጄ የተናገርኩት ነገር ትክክል እንዳልሆነ ገባኝ። ማን ነው ትክክል አይደለም ያለ? እኔ ደግሞ ትክክል ነበርክ ባይ ነኝ። እንደውም ስህተቱ ሄደ ይቅርታ መጠየቁ ነው። እሺ ዴቭ ግን እንደዛ ያስብ። አሀ ገባኝ። ዳዊት ነው ማለት ነው ሄደ ይቅርታ ጠይቃት ያለ? እውነት ለመናገር ስህተት እንደሰራው ነው እንጂ የነገረኝ ይቅርታ የመጠየቁ ሀሳብ እንኳን የኔ ሀሳብ ነው። ቆይ እንዴት እሱ ስህተት ሰርታል ስላለ ታምነዋለህ? ምክንያቱም የድሮ ማንነቴን በደንብ ስለሚያውቀው ብዬ ነው። አይ ዙፋኔ፣ ይሄ ነገር እኮ ነው አንጀቴን የሚበላኝ። በቃ ፒስ። አንድ ነገር ልጠይቅሽ? እሺ ምን ጠይቀኝ? አንቺ ላይም ተቀይሬያለሁ እንዴ? ምን? ማን ነው ደግሞ ተቀይረሃል ያለ? አይ ዴቭ ባህሪ ስለመቀየሩ ነግሮኝ ነበር። አራት ስማ፣ ምንም አልተቀየርክም። ታዲያ ለምንድን ነው ሁሉም ስለመቀየር የሚያወሩ? እውነቱን ንገሪኝ ካልክ እኔ መቀየር ምንም አልታየኝም። ድሮም ስማርት ነበርክ፣ አሁንም ስማርት ነህ። ድሮም አማላይ ነበርክ፣ ያው አሁንም አማላይ ነህ። አማላይ እንደነበርኩ እኮ እስከዛሬ ነግረሽኝ አታውቂም። አንተስ እንደ ፍቅረኛ መቼ የፍቅር ቃላቶችን ገልጸህልኝ ታውቃለህ? ለምሳሌ ምን አይነት አገላለጽ? አበባ እንኳን መስጠት ባችል ምን አለበት በሚያማምሩ የፍቅር ቃላቶች ልቤን ብታሞቀው? የኔ ቆንጆ፣ የኔ ማር ምናምን እያልኩ። እሺ አሁን የምነግርሽን ግን ከልቤ እንደሆነ እንድትረጅልኝ እፈልጋለሁ። እሺ እያዳመጥኩ። ምን መሰለሽ የኔ ፊዮሪ፣ ከአንቺ ጋር ስሆን ልቤን ፍጹም ደስታ ይሰማዋል። ታውቂያለሽ፣ የማላውቀው ስሜት ከእግር ጥፍሬ ጀምሮ ይወረኛል። በቃ በቃል መግለጽ ከምችለው በላይ ነው የወደድኩሽ። እኔም ዙፋኔ ድምፅህን ስሰማ ሳይ አብሬ ሲሆን በቃ በእያንዳንዱ ህይወቴ ውስጥ ያንተ ፍቅር አለ። እንዴት ነሽልኛ? ምን ሆነሻል? ችግር አለ እንዴ? እባክህ ብሩክ፣
መቶ ይቅርታ ልጠይቅሽ ብሎኝ ጭራሽ አበሳጭቶኝ ነው ሄደው። እንዴ ቆይ ይቅርታ መጠየቅ ምን ነው የሚያበሳጨው? አረ ንግግሩ ይደብር ነበር። ለማንኛውም እሱን ተወና ተረጋጊ፣ አትረበሻው። እንሂዳ። አይ ትንሽ ቆመን እናውራ። እየሄድን ብናወራ ይሻል? እየሄድንም እናወራለን፣ ግን ትንሽ ቆመን እናውራ። ምን ነው የምጠብቂው ሰው አለ እንዴ? አረ የለም። እና አሁን መሄድ እንችላለን። ገባኝ። ለካ እነሱን የጠበቅሽ ነበር። ቃልቻ ሞተ የኔ ቆንጆ። ቆይ ምን ለማድረግ እየሞከረች ነው? አንተን ለማስቀናት ነው። የዋንሽ ልበል? እንዴት? እቺን የመሰለሽ ቆንጆዬ ልጅ ካጠገቤ አድርጌ በእሷ እንደምቀና አሰበሽ ብዬ እኮ ነው። ሁሉም እኮ እንደራሷ ስለሚመስላት ነው። ግን እኮ እስከዛሬ እንደዛ አቅፈሽ እናጣቂ። ምን ነው ስለቀፍኩ ደበረኝ? አረ እንደውም በጣም ነው ደስ ያለኝ። ግን ግን ብሩክ እንዳይደብረው። ኧረ እባክህ ጭራሽ አዝናለት ባልሆነ። ለምን አላዝንለትም ነው? ቆይ እንደዚህ አይነት ማንነት ነበራት ማለት ነው እንዴ? የሰው ልጅ ትክክለኛ ማንነቱ የሚፈተነው በመከራ ሲናጥ ነው። እንዴት ማለቴ ከዚህ በፊት ከባድ ችግር አጋጥሟችሁ ስለማያውቅ ስለሷ ማንነት ምንም አታውቅም ነበር። አሁን ግን በችግር ሰዓት አያት። በነገራችን ላይ የብሩክ አይነት አደጋ የገጠማቸው ሰዎች የባህሪ ለውጥ እንደሚያመጡ አውቃለሁ። ግን እሱ ትንሽ የበዛ መሰለኝ። የሰው ልጅ ግን ራሱ ለራሱ የማውቃቸው ድብቅ ባህሪያቶች እንዳሉት በሱ ማወቅ ይቻላል። እና ይሄ ባህሪው የነበረ ነው የምትይ? እኔ እንግዲህ እንደሱ ነው የሚሰማኝ። ለማንኛውም በሰው ጉዳይ ራሳችንን ቢዚ ማድረግ አያስፈልግም። ዙፋኔ ነገ እኮ ቅዳሜ ነው። አው ምን ነው? አይ ማለቴ በምንድን ነው የእረፍት ቀንህን የምታሳልፈው ብዬ። በፊት ነው አሁንማ ቤት ቁጭ ብዬ ነው ሙሉ። በፊት ግን እማዬን ታግዛት ነበር አሉ። እና በፊት እናትህን የምታግዝ ከሆነ አሁንም ለምን እናትህን አታግዛቸው? እማዬና አባዬ ምንም አይነት ስራ እንዳልሰራ ማስጠንቀቂያ ሰጡ። አይ እንደዛ ከሆነ አሪፍ ነው። እና ግን ለምን ነገ አብረን አናሳልፍ? ደስ ይለኛል። ስለዚህ በቃ የምንገናኝበትን ቦታ አስቀድሜ እነግርሃለሁ፣ እደውልልሃለሁ። እሺ። እስከዚህ ከሸኙሽ አይበቃ? አረ ይበቃል። በቃቸው። እሺ። አንቺ ደግሞ ችግር የምትይው ነገር አለ እንዴ? ምን ጥያቄ ያለው? እኔ እና አንቺ እኮ በደንብ እንለያያለን። እኔ እኮ የቤተሰብ አስተዳዳሪ ነኝ። አይ ብሌኒ አንተ ልጅ ግን ዛሬ ልታስመሸኝ ነው? ሳገኝሽ እኮ መለየቱ ስለሚጨንቀኝ። ቢሆንም ግን እህቴ መምጫዋ ደርሷል። እሷን ቀድሜ ቤት መግባት አለብኝ። እሱስ ልክ ነሽ። እሺ አሁን እቅፍ አታደርጊኝ? ብሌንዬ ቆይ አንዴ መልሼ ልደውልልሽ። አሁን አትርበትበትና ምን እየተካሄደ እንዳለ ልታስረዳኝ ትችላለህ? ይቅርታ አሜን። ምንም አንቺ እንዳሰብሽ የተፈጠረ ነገር የለም። ቆይ ከህይወቷ አውጥቻለሁ፣ ዳግም ወደ ህይወቷ አልመለስም ብለኸኝ አምኜሃል ነበር? አዎ ብዬሽ ነበር። እና ብሩክ ሀናን በመርሳቱ የተነሳ እየተጎዳች እንዳለ ስሰማ አሳዘነች። አሁን ገባኝ። ብሩክ ረስቷታል ብለህ አስበህ በእጅ በእግሯ ገብተህ የራስህ ልታረጋት ፈልገህ ነው? ኧረ አሜን እንደዛ አላሰብኩም። እና
እኔ የማይመጣውት ስትጎዳ ዝም ብዬ ማየት ስላልቻልኩ ነው። እባክህ አታስመስል። ቆይ ምን ታደርጋችሁ? ለምን ከዚህች ልጅ ራስ አትወርዱም? ኧረ አሚን እየተቆጣሽ እኮ ነው። ትሰማኛለህ? በእህቴ ጉዳይ አይደለም መቆጣት ይቅርና ላበዱላ እችላለሁ። እሺ ትሰማኝ እንደሆነ ስማኝ። በቃ እህቴን ተዋት፣ ከህይወቷ ራቅ። ይቅርታ፣ እሱን ማድረግ አልችልም። ምን? አዎ ረቃታለሁ ብዬ ገባሁልሽን ቃል ለመፈጸም ብዙ ሞከርኩ፣ ግን አቃተኝ። ስለዚህማ በህይወት ለመቆየት ስል ተመልሼ መጥቻለሁ። ምን ማለት ነው? አሜን። ከሀና ለመራቅ በሞከርኩ ቁጥር ወደ ሞት በጥፍ እየተጠጋው እንደሆነ ነው የሚሰማኝ። ስቀርባት ደግሞ በተቃራኒ እናማ በዚህ ምድር ለመቆየት ስል ሀኒ ታስፈልገኛለች። ይሄን ያህል ራስ ወዳድ አልመሰልከኝም ነበር። ወይኔ አሜን። ራስ ወዳድ ላነመን ብዙ ጥሪ ያለው ደሞም እኮ ሀኒም ከኔ ጋር ስትሆን ደስተኛ ናት። እባክህ ልታጃጅለኝ አትሞክር። አላጃጃልኩሽም አሜን። አሁን ለመጨረሻ ጊዜ አስጠነቅቅሃለሁ፣ ከሀና ራቅ። አዝናለሁ፣ መራቅ አልችልም። ጥሩ፣ ከህይወቷ እንዴት እንደማርቅህ አሳይሃለሁ። ምን ነው የተናደድሽ ትመስያለሽ? ለመሆኑ ምሳሽን በልተሻል? ደግሞ ምን አጠፋው? ምን አጠፋሽ አልኩኝ? ምሳሽን በልተሻል ወይ ነው ያልኩሽ። እህቴ እንደዚህ ሆነሽ ከጠየቅሽኝ እኮ የተናደድሽው በኔ ነው ማለት ነው። አዎ ባንቺ ነው። ለመሆኑ የት ነበርሽ? ትምህርት ቤት ነበርኩ፣ አሁን የገባሁት። ከማን ጋር ነው የመጣሽው? ብቻዬን ነው የመጣሁት። ብቻዬን? መዋሸትም ጀመረሽልኛል ማለት ነው? የምን ውሸት? ቆይ ከጊልያድ ጋር ስትመጪ አላየሁሽም? ምን ነው ደነገጥሽ? ባንቺ ቤት ነው ሸውደሽኝ ሞተሻል። እህቴ እኮ ልሸውድሽ ፈልጌ አይደለም። እና መዋሸትን እዚህ ጋር ምን አመጣው? ያው ከጊልያድ ጋር ነው የመጣሁት ብዬ ብነግርሽ እኮ እንዳትቆጪኝ ስለፈራው ነው። አሁን ከጊልያድ ጋር ያለሽን ግንኙነት ታቆሚያለሽ ወይስ አታቆሚ? እህቴ አልፎ አልፎ አብሮ ከመሄድ ውጭ እኮ ግንኙነት የለም። ለዛ ነው ከሷ ተለይቼ መኖር አልችልም ብሎ የነገረኝ። ጊልያድ ነው እንደዛ ያለሽ? ምን ነው ደስ አለሽ? አሁን ከሱ ልጅ ጋር ያለሽን ግንኙነት ታቆሚያለሽ ወይስ አታቆሚ? እህቴ ጊልያድ እኮ መጥፎ ሰው አይደለም። አይሆንሽም አልኩኝ። በቃ አይሆንሽም እኮ። ለምን? ምክንያቱም ሞቱን የሚጠባበቅ የካንሰር በሽተኛ ስለሆነ። ምን? ምንድነው የምታወሪው እህቴ? ጊልያድ የካንሰር ታማሚ ነው ያልሽው? በእርግጥ እንዳልነግርሽ አስጠንቅቆኝ ነበር። እሺ እህቴ፣ የምን ካንሰር ነው የታመመው? የደም ካንሰር። አንቺ ይሄንን እንዴት ልታውቂ ቻልሽ? እሱ ታሪኩ ረጅም ነው። እኔ አሁን የሚያስጨንቀኝ አንቺ ጉዳይ ነው። በቃ ጊልያድን ተይው፣ ብሩኬንም እርሾ። የኔ እህቴ ለኔ ስትይ ቆይ ያለቅሽ ነው? ሞቱን ለሚጠባበቅ ሰው ነው የምታለቅሽው? ለጊልያድ ብለሽ ነው ወይ የምታለቅሽው? ቆይ አንቺ እኔ ምንም አላሳዝንሽም? የኔ ልፋት ከንቱ ነው ማለት ነው? ተነሽ ውጪ፣ ውጪልኝ። ፊትሽን ታጠቢ፣ ካጠገቤ ዞር በይልኝ። እንዴት ሰው ለሟች ብሎ ያለቅሳል? ወይኔ አሚን፣ ምን እየሆንኩኝ ነው? ምን አይነት ጨካኝ ሰው ነው የሆንኩት? እንዴት የሱን ሞት እንዴት እመኛለሁ? ምን አይነት ሰው ነኝ? ምንድን ነው የነካኝ? ግን እኮ ትክክል ነኝ። እህቴ መጥፎ ነገር እንዲገጥማት አልፈልግም።
አንቺ እኮ የሱን ሞት ተመኞች አይደለም ወይ? ዋው ለካ ያ ክፉ ዩኒፎርም ነበር ይሄን የመሰለ ውበት እንዳለ ይጋረድ። እያሽኮረመምከኝ መሆኑ ነው? የውበትሽን ጥግ መግለጽ ማሽኮርመም ሆነ እንዴ? የምር ግን አምሮብኛል እንዴ? በጣም አምሮብሻል። አንተም በጣም አምሮብን የመጣው። አመሰግናለሁ። ይልቅ ዛሬ ፕሮግራማችን ምንድን ነው? እኔ በረፍት ቀኔ ሲኒማ ቤት መግባት ያስደስተኛል። ዋው እኔ ራሱ ፊልም ማየት በጣም ነው ደስ የሚለኝ። ግን ምን? ግን እኮ ወጪው በጣም ብዙ ነው። አረ ችግር የለውም እሱን ለኔ ተው። አንቺ እስኪ ታመጫለሽ? እኔ እናቴ ትሰጠኛለች። ለማንኛውም ጊዜ ከምናጠፋ ብንሄድ ይሻላል። እሺ ደስ ይለኛል። ተጫዎች እንጂ ምን ነው ዝም አልሽ? እሺ የምር ግን ዙፋኔ ያምሮብኛል እንዴ? በጣም ነው ያማረብሽ። ቆይ አላመንሽኝም? አረ እንደሱ አላልኩም። አመሰግናለሁ። ግን እኮ ልብሱን ራሱ ያሳመርሽው አንቺ ነሽ። የምር ነው? ውበት የሚለውን ስያሜ ራሱ ካገኘ ካንቺ ነው። ግን እኮ ዙፋኔ ግን ምን ያሳፍራል እንዴ? ምን አሳፈርሽ? አይ አንተም እኮ ቆንጆ ነህ። አሁን ገና አንቺ ነሽ ያስኮረመምሽ። ምን ሆነሽ? ምንም። ታዲያ ለምንድን ነው የምታለቅሽው? ምንም አይደለም። ቆይ ብሩኬ ድጋሚ ያስቀየመሽ እንዴ? ኧረ አላስቀየመኝም ዳኒ። እና ንገሪኛ፣ ለምንድን ነው የምታለቅሽው? ዝም ብዬ። ለነገሩ የኔ ፍቅር እኮ ያስለቅሳል አይደል? ወሬኛ። አየሽ፣ ማስለቀስ ብቻ አይደለም ያስቅሻል። ይሆንኩ ሞዛዛ። ተመስገን አምላክ። እቺን ደረቅ የሆነች ልጅ ሮሮ ያረካ አምላክ ተመስገን። ያን ያክል ደረቅ ነኝ እንዴ? ደረቅ ቢሉት ደረቅ ነው እንዴ? ያው ክው ያለ ድርቅና። ስለበዛ የለቃ አንድ ጥያቄ ልጠይቅሽ። ምንድን ነው? ቆይ በረፍት ቀንሽ እንዴት እኔን ለማግኘት ድፍረቱን አገኘሽ? ማለቴ አሚና ትቆጣሽ? እስከ መቼ ነበር ግን ልደብቀኝ ያሰብከው? ምኑ? ባክ እንዳልገባሁት። እውነት ምንም አልገባኝም። ምንድን ነው ንገሪኝ። ስለ አንተ ነው፣ ስለ ታመምከው። ቆይ ግን የሰማሁት እውነት ነው? አሚን ናት አይደል የነገረችሽ? እሱ አይደለም አሁን የጠየቅኩ መልስልኝ። አዎ እውነት ነው። የደም ካንሰር ታማሚ ነኝ። እሺ ምን አይነት ደረጃ ላይ ነው ያለው? ከፍተኛው ደረጃ። እሺ ቆይ እየታከምክ ነው? እየታከምኩ። የት? አንቺ ጋር። እየቀለድኩ እኮ አይደለም። እውነቴን ነው። አኒ ለምንድን ነው የምታወራው?
የሚገርምሽ ነገር በሕክምና ከማገኘው ለውጥ የበለጠ ከአንቺ ጋር ስሆን ሰላም ይሰማኛል። አትቀልድ እባክህ። አልቀለድኩም። ቆይ እቺ ልጅ በቅዳሜ ምድር የት ሄዳ ነው? ምንም የነገረችኝ ነገር የለም። ስልክሽ እየጠራ ነው። ሄሎ ሄሎ፣ የት ነሽ? ጓደኞች ጋር ነኝ። የትኞቹ ጓደኞችሽ ጋር? አታውቂያቸውም እህቴ። ታዲያ ለምን እንደምትሄጂ አልነገርሽኝም ነበር? አይ እህቴ ቶሎ መመለስ መስሎኝ ነበር የወጣሁት። እሺ ሀኒቾዬ፣ ራስሽን ጠብቂ እሺ? እሺ እህቴ። አሜን ናት አይደል? ይልቃውን የጀመርከው ጨርስልኝ። ሀኒ ሕክምና እየተመላለስኩ ከሚሰጡኝ ለውጥ የበለጠ አንቺ የሚሰጪኝ ፍቅርና ከአንቺ ጋር ስሆን የሚሰማኝ ስሜት ይበልጥ ያጠነክረኛል። ግን እኮ በአግባቡ መታከም አለብህ። አውቃለሁ። ትዝ ይልሻል መጀመሪያ የተዋወቅንበት ቀን? ያን ቀንማ እንዴት ረሳዋለሁ? ያኔ ወደ አዲስ አበባ የመጣሁት ሐኪሞች በህይወት ለመቆየት የቀረኝ ጊዜ ጥቂት ወራት እንደሆነ በነገሩኝ በሁለተኛው ቀን ነበር። አዎ። እና ሜል መርዶ ከነገሩኝ በኋላ አንድ ነገር ወሰንኩ። ምንድን ነው ወሰንከው? ሀገርን እየዞርኩ እየጎበኘው የሞቴን ቀን ለመጠባበቅ ወሰንኩ። ከዛስ? ከዚያም ጉብኝቴን ከአዲስ አበባ ለመጀመር ወሰንኩ። በመጣው መጀመሪያ ቀንም በአንቺ ፍቅር ተለከፍኩ። ይኸው ጉብኝቴም ቀረና ከአንቺ ጋር አለሁልሻለሁ። እሺ አሁን በምን አይነት ሁኔታ ላይ ነው ያለው? ይገርምሽ ሀኒ፣ ከአንቺ ጋር ሳሳልፍ ፍጹም ደስታ ይሰማኛል። በሽታው ራሱ በውስጤ እንዳለ ፊል አላደርገውም። እኔ ከሌለውስ? አንቺን ባጠሁባቸው እያንዳንዱ ቀናቶች ወደ ሞት እርምጃ እየፈጠነ ያለ ነው የሚሰማኝ። ይቅርታ ጊልያድ፣ ልረዳ ይገባ ነበር። አንቺ እኮ ምንም አታውቂም ነበር። ቢሆንም ምን እንደሆነ ባላውቅም ብቻ የጥፋተኝነት ስሜት ይሰማኛል። ሀኒ፣ እኔ ከአንቺ አንድ ነገር ብቻ ነው የምፈልገው። ምንድን ነው? አልፎ አልፎ ጊዜ እንድትሰጭኝና ስለ ሞት እንዳላስብ እንድታደርጊ ነው የምፈልገው። ትሰማኛለህ ጊልያድ? ካሁን በኋላ ጊዜ ማልሰጥ በአንድ ምክንያት ብቻ ነው። እኮ በምን? ስለ ሞት የምታስብ ከሆነ ሁለተኛ እኔን አታየውም። ማላስብ እስከሆነ ማታስብ ከሆነ በፈለግኩ ሰዓት ሁሉ ከጎን ነው። እሺ አሁን ይደረ ልጁ ግን ደስ ይላል። ማ ፊልሙ ላይ የነበረው ልጅ ነው። ቆይ እንዴት ፍቅረኛው እንዴት እንደሚንከባከባትና እንደሚያጫውታት አላየ? ማጫወት ያልሽ ይሄ ማዘሉንና ማሽከርከሩን ነው? እሱስ ማን አየበት? እና አጉድለህብኛል እያልሽኝ ያለሽ? በጣም ነው። በእኔ ምክንያትማ ምንም እንዲጎልብሽ አልፈልግም። እሺ እንዴት ነሽ ከረከራት? እሺ እና እንደት ሰልሽ? አዎ በጣም ሀኒ፣ የዛሬዋ ቀን ለኔ በጣም ልዩ ቀን ናት። የመረጃን ደስ ብሏል እንዴ? ከምነግርሽ በላይ ግን አንድ ያልነገርኩሽ ልምድ አለኝ። ምንድን ነው? እያንዳንዱ ደስ የሚሉኝ ቀናቶች ውስጥ ፎቶ መነሳት ወዳለሁ። ታዲያ ምን ችግር አለው? ተነሳ። መጀመሪያማ አንቺን ነው ማነሳሽ። እንዲያውም ይሄ ቆንጆ ባክግራውንድ እዚህ ጋር ላንሳሽ። እሺ
እንደዚህ ነው። ዙሪና ዙሪና እንዴት ነው የምታነሳኝ? አሁን ደግሞ አንቺ ነሽ። እሺ አሁን ደግሞ እኔ እና አንቺ ደግሞ አብረን እንነሳ። በቃ አንቺ ቆንጆ ቦታ እንዳነሳሽ። ኧረ እባክህ እውነት እንደዚህ ውብ ነኝ እንዴ? እንደውም ጎበዝ አይደለም ባይሆን እኔ ያው አንቺ በጣም በቃ አንተ እዚህ ጋር ተመለስ። አሜን ዛሬ እረፍት ስለሆነ እቤት ትኖራለች። እሺ በቃ